እኛ ኢትዮጵያውያን እንግዲህ በታማኝነታችን በጎበዝ ሰራተኝነታችን ተወዳዳሪ የሌለንን በአረቦች ዘንድ እኔ ስሰራ የኖርኩባቸው ሰዎች እነዚህም ሰዎች ሆኑ ከዚህ በፊትም የነበሩ ሰዎች በጣም ነው የሚወዱኝ የሚያከብሩኝ። ስንለያይም በቃ ተለቃቅሰን ኧረ ምናምን ተባብለን የምንለያይ ሰዎች ነን። እና ሄጄ እንኳን በቃ አልፈልግም ስራ በቃኝ ብዬ ስቀር ኧረ እባክሽን እንዳንቺ አይነት ሰራተኛ እንዳንቺ አይነት ጎበዝ ታማኝ ቀልጣፋ ሰራተኛ አምጪልኝ የሚሉኝ በጣም ጎበዝ ሰራተኛ ነኝ። እኔ ስለራሴ ብቻ ሳይሆን ሙሉ ስለ አበሻ ስናገር በጣም አበሻ ምግብ እንኳን እንትን አይልም ምግብ እንኳን ቁርሱን እንኳን ስራ ካልጨረሰ የማይበላ ህዝብ ነው የምሬን ነው የምላችሁ እና በጣም ጎበዝ ሰራተኞች ነን። ግን በቃ እዚህ ጋር በቃኝ ስደትና እኔ እዚህ ጋር እንፋታ እንደ ቀልድ 13 አመታት በሚል ተነሳሽነት ተነስቼ ወደ ሀገሬ ልገባ እዚህ ጋር እንደምታዩኝ እንግዲህ ቭሎግ ነው ብላችሁ አስቡት። የዛሬን ምሽቴን እስከ ኢትዮጵያ ድረስ አሳያችኋለሁ። ተከታተሉኝ። ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ብዙ ቁም ነገሮች እነግራችኋለሁ በዚህ ቪዲዮ መሀል። ሰብስክራይብ ማድረጋችሁን ላይክ ኮሜንት ማድረጋችሁን እንዳትረሱ። መጠየቅ የምትፈልጉት ጥያቄ ካለ እየጠየቃችሁኝ እና እዚህ ጋር ሀገሬ ልገባ በቃኝ ብዬ 13 አመታት ስላችሁ ግን 13 አመታት ቀጥ ብዬ አንድ ቤት ኖሬ ሰርቼ እንዳይመስላችሁ 13 አመት ስላችሁ 13 አመት የቆየሁት ከዚህ በፊት ሌላ ሀገር ሰርቻለሁ። ከዛ ደግሞ ሀገሬ ገብቼ ልጅ ወልጄ ተመልሼ እዚህ ቤት መጥቼ ነው እንጂ ይሄ አንድ ላይ ተደምሮ ሀገርም ከኖርኩት ጋር ማለት ይሄ ስደትን አንድ ብዬ የመጣሁትን አመት ቆጥሬ እንጂ አንድ ላይ ቀጥ ያለ 13 አመት ኖሬ አንድ አይመስላችሁ። እና እዚህ ጋር እንግዲህ ሀገር እየተሄደ ነው። ያው እኛ ኢትዮጵያውያኖች በጣም ቤተሰብ ወዳድ ሰው ወዳድ ከመሆናችን የተነሳ ኮተታችን ማለቂያ የለውም። መአት ልብስ ሰብስበን ነው የምንሄደው። እኔ እንጃ አንዳንድ ጊዜ ሀገር ልብስ የለም እንዴ እስክንባል ድረስ የሆንን ህዝቦች ነን። እኔ በዚህ መሀል ምን እንደሆንኩኝ ልንገራችሁ። በጣም እቃዬ ብዙ ነበረ። 19 ኪሎ ትርፍ መጣብኝና በዚህ መሀል አንድ ልነግራችሁ የምፈልገው ነገር ቢኖር እባካችሁን የሚረባ የሚሸጥ ነገ የሆነ ነገር እንኳን ቢፈጠር እንዳሰባችሁት እንኳን ህይወት ባይሆን ሽጣችሁ ልታተርፉበት የሆነ ነገር ልታደርጉበት የምትችሉትን ነገር ብቻ ይዛችሁ ሂዱ በእናታችሁ። በእውነት የምሬን ነው የምላችሁ። እኔ ሁሌ በራሴ እንዳፈርኩኝ ነው። ግን ደግሜ የምሰራው ስህተት ነው። በጣም ነው የምናደደው በራሴ ማለት ነው። ሰው ላፕቶፕ፣ ስልክ፣ የሚሸጡ ነገሮች፣ ወርቅ የመሳሰለ ነገር ይዞ እንደመሄድ ሰልባጅ ሰብስበን ሻንጣ ሙሉ ሰልባጅ ይዘን እንሄዳለን። ከዛ ደግሞ እዛ ልመና 1 ኪሎ አሳልፉልኝ 2 ኪሎ 10 ምናምን ኪሎ ትርፍ ይመጣባቸዋል። በቃ በጣም ሁል ጊዜ እንደዚህ ነን እኛ። በጣም ነው የምናስጠላው። የምሬን ነው የምላችሁ። የሚሆን የሚሸጥ ነገር ብቻ ይዛችሁ ሂዱ። እዛ ቦንዳ አለ ኢትዮጵያ ሰው ቦንዳ ነው የሚለብሰው። እዚህ ጋር እዩት የለበስኩትን ልብስ ብዛቱን። ለምን ብትሉ ኪሎ የትርፍ ስለመጣ 6 ኪሎ ለበስኩኝ ማለት ነው። የምሬን ነው የምላችሁ 6 ኪሎ ትርፍ ለብሼ ነው እዚህ ጋር እና 12 ኪሎ ወስደውብኝ ይሄ 6 ኪሎውን ደርቤ ለብሼው ነው ያተረፍኩት። እንግዲህ ልብስ ነው ምንም ይሰራልኝ ነገር የለም። እንደው በቃ ግን በገንዘባችሁ ውስጥ ገዙ ያሳሳችኋል። ትታችሁ ደግሞ ለመሄድ በጣም ያሳሳችኋልና በዚህ መልኩ በቃ ትቼ ለመሄድ ደግሞ ተጨነቅኩኝ ማለት ነው። አንዴ በገንዘቤ ገዝቼ ደግሞ ትላላችሁ እዛ ከደረሰ መጀመሪያውንም አለመግዛት የሚባለውን ነገር ማድረግ ነው እንጂ እና ከዛ በኋላ እዚህ ጋር በጣም ጨነቀኝ ልብሱና ኤርፖርት ሽንት ቤት ውስጥ ገብቼ ልብሶቼን አወላለኩኝ ማለት ነው። እዚህ ጋር ቆይ ያሳያችኋለሁ እና እዚህ ኤርፖርት ሽንት ቤት ውስጥ ገብቼ 6 ኪሎ ልብስ ላወጣው ነው ማለት ነው። አስባችሁታል እንግዲህ ምን ያህል እንደሚያስጨንቅ። ኧረ በስመአብ ቢቀርስ የት ነው የሚካሄደው? አገር ቤት እኮ በቃ ሰዎች እኮ ለዚህ ነው ድሮ አረብ ሀገር ስንመጣ የምታስታውሱ ሰዎች ካላችሁ አረብ ሀገር ያላችሁ ማለት ነው ይሄ ያለ ይላሉ አንስተው ማለት ነው። ብርቱካን፣ ሙዝ ይሄ ያለ ሀገራችሁ ይላሉ። ይሄ ያለ ይሉን ነበርና እኔ ድሮስ እና ለካ ይሄንን አይተው ነው የምር እናስቃለን እኮ። እና ብርቱካን አለ፣ ሙዝ አለ፣ ማንጎ አለ እያሉ ይሄ ሙዙን ብርቱካን እያነሱ ይጠይቁን ነበርና ለካ እንደኔ አይነት ሰው አይተው ነውና እዚህ ጋር እንግዲህ ኤርፖርት ሽንት ቤት ውስጥ እየታገልኩኝ ነው። እያንዳንዱን ልብስ እያወጣሁኝ ነው ማለት ነው። 6 ኪሎ ለብሼ እንዴት ነው የምሄደው? አስባችሁታል እንዴት እንደሚያስጨንቅ?
እና እኔ ደግሞ ብቻ አይደለሁም ይሄን እኔ ራሱ ያስተማረኝ ሰው ነው። በጣም ብዙ ሰው ነው እንትን የሚለው እንደዚህ አይነት ነገር የሚያደርገው ማለት ነው። በጣም ብዙ ሰው አንድ ሁለት ሰው እንዳይመስላችሁ በጣም ብዙ ሰው እዛ ሲመጣ ኤርፖርት ሽንት ቤት ውስጥ እዛ ገብቶ ለብሶ ይመጣል። ከዛ ደግሞ እዚህ ፕሌን ውስጥ ደግሞ ሽንት ቤት ገብቶ ያውልቃል ማለት ነው። ይሄ የብዙ ሰው ስራ ነው። እና እኔ ብቻ እንዳልመስላችሁ እኔም ማስተምራችሁ ሰዎች ካላችሁ እንግዲህ ተማሩ። ደህና ነገር ግን ካልሆነ እንደዚህ ተጨናንቃችሁ አታሳልፉ። ሲጀመርም ይዛችሁ አትምጡ። ገንዘብ አወጣችሁ ገዝታችሁ አትምጡ። ገብቷችኋል? ስልክ ቢሆን የሆነ ነገር ቢሆን የሚከፈለው ዋጋ ደስ ይላል። ልብስ ግን በቃ ወሰዳችሁት እዛ ምንም አንዳንዴም ቤት መወልወያ ሊሆን ይችላል። ከምንም ይቆጥርላችሁም ሰው ላይኖር ይችላል። እና አንዳንድ ጊዜ ኩል ሆናችሁ የሆነ ነገር ብቻ ይዛችሁ መሄድን የመሰለ ነገር የለም። እኔ እንደዛ አይነት ሰው ሳይ በጣም ነው መቃናው። በቃ የሆነች እንዲች በተንጠለጠል ሻንጣ ይዞ ምናምን ጽድት ብሎ የሚሄድ ሰው ሳገኝ በጣም ነው ደስ የሚለኝ። እንደዛም አይነት ሰው ስናገኝ እኮ አንፋታም። እባክህን እቺን ነገር ኪሎ አላልፍ ብሎ ነው ብለን ደግሞ ጭራሽ ሌላ ሰው እናስጨንቃለን። እኛ እኮ መንገርም ሰዎች ነን በእውነት። እና ሌላ ደግሞ ግራ የገባኝ ነገር እንትን ውስኪ ገዝቼ ነበር ዲዩት ፍሪ እና እንዴት እሱ ከኪሎ ጋር ይለካል? ኤርፖርት ውስጥ የሚሸጥ ነገር ነው። እና እስኪ በዚህ ዙሪያ ደግሞ እውቀት ያላችሁ ሰዎች ንገሩኝ። ውስኪ ገዝቼ ይሄ ሶስቱን ሁለት ትልልቁ አንድ ትንሽ በአንድ ካርቶን ነበር እና እሱን ወስደውብኛል ማለት ነው። ኪሎ በስቶ በዛ ብለው ማለት ነው። እና እሱ እዛ የሚሸጥ ነገር አይደል እንዴ? ብዙ ሰው እንትን ካልኩኝ በኋላ እሱ እኮ ከኪሎ ውስጥ አይገባም እንዴት መዘኑት ምናምን ብለው ተገረሙ። እኔ ደግሞ ከዚህ በፊት አልፎልኛል ግን እሱ ኪሎዬ እንትን መጥቶ ማለት ነው። እና ይሄ እንዴት ሆኖ እንደዛ እንደሆነ አላውቅም። እና በዚህ ዙሪያ ደግሞ እንትን ያላችሁ ሰዎች ንገሩኝ። ያልፋል አያልፍም የሚለውን ነገር ማለት ነው። ግራ ስለገባኝ ነው። ማለት እዛው ተሽጦ እዛው ኪሎ ቢያንስ እንዲምትንጠለጠል ነገር ሰው ይዘን እንድናልፍ ቢፈቅዱልን መልካም ነበረ። እና ኩራታችን የሆነው ኢትዮጵያ አየር መንገድ ውስጥ እንግዲህ ቡናዬን እየጠጣው ነው። ራቴን በላውኝ ቡናዬን እየጠጣውኝ ነው፣ እያጣጣምኩኝ ነው። በጣም ነው ኢትዮጵያ አየር መንገድን የምወደው። እና እንጀራ ከፈልጋችሁ እንጀራ አለ፣ ሁሉም ነገር አለ። እኔ እንኳን እንጀራ አይደለም የበላሁት፣ ግን እንጀራ የምትፈልጉ ሰዎች ካላችሁ በኢትዮጵያ አየር መንገድ ስትሄዱ እንጀራ እንዳለ ታውቃላችሁ። እንጀራ መብላት ትችላላችሁ። እና እንግዲህ እንደዚህ ዘና ፈታ ብዬ እየሄድኩኝ ነው። ነጋ አላችኋለሁ። እዚህ ጋር ነጋ 10 ሰዓት ነው 9 ሰዓት ተኩል ምናምን ነበር ፕሌን ውስጥ የገባ ነው። ልክ ኢትዮጵያ እየደረስን ስንመጣ እየነጋ መጣ፣ እንባዬ መጣ ማለት ነው። ሁሌ እኔ በቃ ሀገሬ እንደዚህ ኢትዮጵያ እየደረስን ነው ምናምን የሚባለው ነገር አለ አይደለ? በቃ ከ40 ከ50 ደቂቃ በኋላ አየሩ ያርፋል ምናምን የሚባለውን ነገር ሰማና ኢትዮጵያ አየር መንገድ እቺ ባንዲራዋን ሳያት የሚሰማኝን ስሜት ልነግራችሁ አልችልም። በጣም ነው ሆዴ የሚባባው። እና በመጨረሻ ላስተላልፋላችሁ የምፈልገው መልእክት ይሄን ብሎግ የሰራሁት ይሄ ቪዲዮ የተቀረጸው ወደ ኢትዮጵያ ሲሄድ ነው። ከዛ መጨረሻ ምን ሆነ መሰላችሁ? ሁሉ ጊዜም ቢሆን ይሄ ስትሄዱ በቃ በጣም እርግጠኛ ሆናችሁ አትሄዱ። አንዳንድ ጊዜ በጣም ብዙ ያላሰባችሁት ነገር ይፈጠራል። ብዙ ጊዜ ደግሞ ሰው ጋር ገንዘብ ያላችሁ ሰዎች፣ ሰውን ያመናችሁ ሰዎች ምናምን ካላችሁ ያ ሰውዬ ሰጥቶኝ በዛ ገንዘብ ነግዳለሁ ሰራለሁ ብላችሁ ፕሊስ እንዳትሄዱ። ሰው ጋር ያለ ገንዘብ ምናልባት ሊመለስ ይችላል እንጂ በቃ ብላችሁ ነው መሄድ ያለባችሁት። በጣም ብዙዎቻችን የምንሸወደው መሸወድ አሁን ላይ ገንዘባችሁን በራሳችሁ ማስቀመጥ ነው ያለባችሁ። በቃ ይሄ ለስራም ቢሆን ለወንድምም ለእህትም ብላችሁ የሰጣችሁትን ነገር እውነቴን ነው የምላችሁ ብትችሉ እርሱት። ለምን ብትሉ በጣም ከባድ ነው። እኔ ይሄን ቪዲዮ እንትን ካልኩላ ይሄን ቪዲዮ ሪካርድ ያደረኩት የቀረጽኩት ከሁለት ወር ምናምን አሁን ሪካርድ ሳደርገው ግን ኢትዮጵያ ደርሼ ነገሮች እንዳሰብኳቸው ሳይሆኑ ቀርተው ተመልሼ መጥቼ ነው ይሄን ቪዲዮ መሰራላችሁ። ገብቷችኋል? እንዳሰብኩት ሳይሆን ቀረ። ለምን እሱን ደግሞ በሌላ ፓርት ነግራችኋለሁ። በጣም ብዙ ያመንኳቸው ሰዎች፣ አብሬያቸው ሰራለሁ ያልኳቸው ሰዎች፣ ገንዘቤ እነሱ ጋር የነበሩ ሰዎች እንዳሰብኩት አልሆነልኝም። ከዛ በኋላ ግን ሰዎቼን ቻው እስከመጨረሻው ብያቸው አልሄድኩም ነበረ። ካልሆነም እመለሳለሁ ምናምን ብዬ ነበረ። ማለት በቃ ሰው ጋር ያለኝን ገንዘብ
ብቻ ከባድ ነው። ሌላ ጊዜ ረዘም ባለ ቪዲዮ እሱን ታሪክ ደግሞ ነግራችኋለሁ። እና ገንዘባችሁን ሰው ጋር ያደረጋችሁ ሰዎች ካላችሁ በትክክል በቃ እዛ ልኖር ነው ብላችሁ መሄድ በጣም ያስቸግራል ነው ምላችሁ። እና በጣም በምወዳቸው ማከብራቸው እንደ ታላቅ ወንድሜ ማየው አሰሪ፣ እንደ እህቴ ማያት ሴት አሰሪ እንግዲህ በጣም ቤተሰቦቼ ናቸው። እንዴ ዞሮ መግቢያዬ ናቸው ብዬ ላስባቸው እና ነገሮች አልሆነ ስለኝ ተመልሼ መጥቻለሁ። በጣም ወዳቸው ማከብራቸው ሰዎች ቤት ነው የምሰራው፣ ሰራተኛዋን ጨምሮ በጣም ልጆቹን በጣም መልካሞች ናቸው። እግዚአብሔር እድሜና ጤና ይስጣቸው። አንዳንዴ ነገሮች አልሆን ሲላችሁ ራሱ ድጋሚ እስኪ ምናምን ብላችሁ ለመምጣት ለራሱ ጥሩ ሰው ቤት መስራት ያስፈልጋልና ጥሩ ሰው ቤት ካላችሁ ተመልሳችሁ ትኬትም ግዙልኝ ብላችሁ ምንም ብላችሁ መምጣት ይቻላል። እና ሁሉ ጊዜ መጀመሪያ ግን አብራችሁ ስትኖሩ አብራችሁ ስትሰሩ በሰላም ኑሩ፣ በፍቅር ኑሩ። በቃ እንደ ቤታችሁ ኃላፊነት የሚሰማችሁ ሰዎች ሁኑ። ለነገሩ ይሄ ላበሻ አይነገርም፣ በጣም እኛ መልካሞች ነን። እና ያው እንዳልኳችሁ ነገሮች ባሰብኩት መልኩ አልሄድም ሲለኝ ተመልሼ መጥቻለሁ። እግዚአብሔር ከፈቀደ ደግሞ ከ1-2 አመት በኋላ በቃ የእውነት ጠቅልዬ ሄዳለሁ። የኔ ሰው እግዚአብሔር ሀሳብ ይጨመርበትና ማለት ነው። ሀገር ያለው ነገር ትንሽ ከበድ ይላል። ሄዳችሁ ገንዘባችሁ ባንካችሁ ውስጥ ያለ ሰዎች ፋይዳ አውጡ፣ ከፋይዳ ጋር አስተሳስሩ። ፋይዳ በጣም ወሳኝ ነው። ፋይዳ የሌላችሁ ሰዎች ፋይዳችሁን አስተካክላችሁ ተመልሳችሁም ቢሆኑ እዚህ ጋር ብር ዘርዝር ያለው ኢትዮጵያ አየር መንገድ ኤርፖርት ኢትዮጵያ ኤርፖርት ውስጥ ማለት ነውና ብር ካላችሁ መንገድ ላይ ብርን ዘርዝርልሽ ከሚሉት ከምዘረዝሩ ብዙ ልዩነት የለውም። ከባንክ ዘርዝሩ። እዚሁ ደግሞ ሲም ካርድ አለ። ሲም ካርድ ገዝታችሁ ለምትፈልጉት ሰው ቀጥታ መደወል ትችላላችሁ ማለት ነው፣ በር ላይ ማለት ነው። ለአዳዲስ ሰዎች ነው የምነግራችሁ። ኤርፖርት በር ላይ ስትደርሱ ብርም እዛው ዘርዝራችሁ ከባንክ ሲም ካርድም እዛው ገዝታችሁ ለፈለጋችሁ ሰው መደወል፣ ለራይድም መደወል ትችላላችሁ። እንዳትሸወዱ፣ በጣም የሚያምታቱ በር ላይ ሰዎች ስላሉ ማለት ነው። እና እዚህ ጋር እኔ በራይድ ወደ ቤቴ መሄድ ጀመርኩኝ። አዲስ አበባን እንግዲህ ዋው አዲስ አበባዬ ምናምን እያልኩኝ መሄድ ጀመርኩኝ። እዚህ ጋር መሄደው እህቴ ቤት ነው። እኔ የጅማ ልጅ ነኝ እና አዲስ አበባ ዛሬ አድሬ ነገ በ4 ሰዓቱ በረራ ትኬት ገዝቻለሁ ነው መሄደው። እና አሁን ላይ ወደ እህቴ ጋር እየሄድኩኝ ነው ማለት ነው። እና አዲስ አበባ በጣም ተቀይራለች ምናምን ትላላችሁ። ያው ስመጡ እንደ ዳያስፖራ የሚያደርጋቸዋል። እንደዛ እያልኩኝ መንገዴ ቀጠልኩኝ ማለት ነው። እና የምር ግን ኢትዮጵያ በጣም አምሮባታል። እግዚአብሔርን ነው የምላችሁ። በተለይ ከረጅም ጊዜ በኋላ የምትሄዱ ሰዎች ትገረማላችሁ። እና እዚህ ጋር እንደዚህ ፏፏ ብዬ አዲስ አበባ የሚኖሩ ጓደኞች እራት ካልጋበዝንሽ ብለውኝ እንዴ መጣውላ አለውላችሁ ብዬ ከእህቴ ቤት ይኸውላችሁ በዚህ መልኩ ፏ ብዬ እንትን ሄጃለሁ ማለት ነው። እራት ልበላ ሄጃለሁ ማለት ነው። ሀገራችን ራስ ዱባይ በሏት እንዴት አባቱ እንደምታምር። እና ከዱባይ አንስቶ ኢትዮጵያ ገብቼ መጨረሻ ይኸው እራት እየበላውኝ ነው። እዚህ ድረስ ሰርቼላችኋለሁ። ሰብስክራይብ አድርጉኝ እና የተመለስኩበትን ደግሞ ዋና ጉዳይን እነግራችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። እኔም እናንተ ሰብስክራይብ አረጋችሁ